ሄይ ዩቲዩብ እንደምናችሁ ደህና ናችሁ አላችሁ? ሰው መሀል ኢዝ ባክ ተመልሻለሁ እና እንደምናችሁ። ሶሪ ትንሽ ዲስትራክት ሆንኩባችሁ እና አንድ ቀን እንትን አላለም ነበረ። ምንድን ነው ፍቼ ነበር አንድ ቀን፣ ምክንያቱም ኔትወርክ አስቸግሮኝ ነበረ። በጣም ቢዚ ነበረ መሰለኝ። ማታ አካባቢ ኔትወርክ አፕሎድ ለማድረግ 7% እያለ ነበረ አንድ ቪዲዮ። በዛ ምክንያት ያን ቪዲዮ ትቼ ለምን ዛሬውኑ ፓፐደ ቪዲዮ ምርጥ በሆነ ቪዲዮ እና እንዴት ሆንክ ነው ሁለቱን ቀናት ዛሬም ጨምሮ። እሺ ስለዚህ በጣም አሞኝ ነበረ ያለፈው ትላንትናና ቪዲዮ ያለቀኩባቸው ቀንና ዛሬ ማለት ትላንትና ትምሮ አለይኩም ግን አሞኝ ነበረ። ያው ያመመኝ ግን የፊዚካል ምናምን ነገር ሳይሆን ውስጣዊ ህመም ነበር ያመመኝ፣ ውስጥ ሰውነቴ ውስጥ ማለት ነው። እና እነሱ ምንድን ናቸው? ዛሬ ክላስ ሄደን ነበረ፣ ምንም ነገር አልነበረም። 6-7 ሰዓት ምናምን አባክኜ ነው የመጣሁት። ያሳዝናል። እና ከክላስ ተመለስን እና ትንሽ ከቆየን በኋላ ወደ 12 ሰዓት 11 ሰዓት አካባቢ አንድ ቴራፒስት ጋር ደወልኩና ህመሜ የተሻለኝ ማለት ነው። ከህመሜ እንትን አልኩ፣ ሙሉ ፍሪ ሆንኩ። ከዛ አሁን አፊል ላይ ግሬት። እንዴት መሰላችሁ? በጣም ታያርድ ነበር። ከእንቅልፌ ስነሳ ይደክመኛል። ምንም ነገር ማድረግ ደስ አይለኝም። ሁለት ክላስ እናንት ለእንዴት ባላንስ ላድርግ እያልኩ በጣም የተጨናነኩ ነበረ። በጣም በዛ ሀሳብ ላይ ከባድ ነበረ። ግን አይ ቲንክ ናው አሪፍ ይሆናል። ስለዚህ ዛሬ ተመልሰናል። ሁለት ቀን አልፈናል። 2 ቀን 2 መጽሐፍ ዛሬም ዲስከስ እናደርጋለን እና በጣም ይቅርታ አመሰግናለሁ። ባይሆን ቴራፒስቷን ይህን ቪዲዮ እያየሽው ከሆነ አመሰግንሻለሁ። ቴንኪው በጣም። ጾታ መናገር አይቻልም ነበር። ምን አባቱ ይችላል። ሁለት ደግሞ ይሄን ቲክቶክ ቪዲዮ የምታዩ 10 ሰዎች እንዳላችን ከሆነ ድምፅ ያው የምቀርጸው በፒሲ ነው። ድምፅ ደግሞ እንትን ስለሚያስቸግር በኤርፎን ቢሆን አሪፍ ነው በሚለው ነው። እና ኦኬ እንግባ ወደ ዛሬ ትምህርታችን፣ ወደ ዛሬ ኮርሳችን። ስለዚህ ምንም አላረኩም። ባይ ዘ ወይ እነዚህም 2 ቀኖች ምንም አላረኩም። ከአሁን በኋላ ፎከስ ምንድን ነው ሰላመመኝ ያን ነገር መፎከስ ነበርብኝ። እሺ እንደዛ ነው። ወደ ዴይ 4 ንግባ። ዛሬ አይደለም ዴይ 3 እንጂ ዛሬ ዴይ 3። ኦኬ ዛሬ የምንመለከተው ዘ ሃቢት ኦፍ ሰልፍ ዲሲፕሊን። ዴይ 2 ላይ ምን አውርተን ነበረ? ጀስት ሪቪው ዘ ፓወር ኦፍ ዲሲሽን አይተናል። ቲንክ ግሮው ሪች ባይ ኔፖል ሂል በሚለው መጽሐፍ that is good። በመጀመሪያው ደግሞ ዩር ማይንድ ኢዝ ዩር ፈርስት ቢዝነስ የሚለውን መጽሐፍ አይተን ነበረ። ያን በዛ ርዕስ ተመልክተን ነበረ። ዛሬ ደግሞ ዴይ 3 እና 4ን ዛሬ አንድ ላይ ነው ማድረግላችሁ እና ከተመችን የሆነች ነገር አጫውታችኋለሁ። ወሬ ነገር ግን ከዛ በፊት ወሬ ላጫውታችሁ። ኦኬ አሁን ለመከተል ያሰብኩት አንድ ፕላን ወይም አንድ እቅድ አለ። ያ ምንድን ነው? ኦኬ አንድ ነገር ላይ ለምሳሌ እንዴት ቻርቱ እንዴት አሁን ኤዲት ቪዲዮ ስለማላደርግ ነው እንጂ እንዴት አድርጌ እንደማሳያቸው አሁን ሊንክ አስቀምጥላችኋለሁ። በቃ የአዩብ ቅዱስ የአዶናይ ማናጀር እሱ ጋር ከሱ እየተማርኩ ስለሆነ ሊንኩን አስቀምጥላችኋለሁ። ሄዳችሁ ተመልከቱ። ያን ፕላን ለመከተል አስቤያለሁ። ኦኬ ዛሬ የምንጀምረው ዘ ሃቢት ኦፍ ሰልፍ ዲሲፕሊን እና መጽሐፉ ደግሞ ኖ ኤክስኪውዝ የሚለው በብራያን ትሬሲ የተጻፈው መጽሐፍ። እሷን አሁን በዚህ ፕሮሰስ ላይ ማለት ነው ከእያንዳንዱ መጽሐፎች ውስጥ ለእኔ የሚጠቅሟትን ፒክ እያደረግን ነው እዚህ ጋር ዲስከስ የምናደርገው። ለማንኛውም ኦኬ ዲሲፕሊን ኢዝ ዘ ብሪጅ ቢትዊን ዮር ድሪም ቢካሚንግ ኤንድ አክቹዋል ቢካሚንግ። ዲሲፕሊን ብለን የምንጠራው ነገር በእኔና እኔ በምመጣው መካከል ያለ ላይክ እንደ ብሪጅ አድርጎ እንትን የሚል ነገር ዲሲፕሊን ነው ብለን የምንጠራው። መሀል ቢሊየነር መሆን ከፈለገ ስለዚህ ብሪጅ ቢትዊን ዩር
dream of becoming billionaire and actual being one. So Bing Tracy interviewed thousands of successful people and found one thing they all had in common. So ብሬን ትሬሲ እንትን አረጋቸው ኢንተርቪው ያደረጋቸው በጣም ብዙ የሆኑ ሰክሰስፉል ሰዎችን ምን አይነት ኮመን ነገር እንዳገኘ ላንብብላችሁ። Successful people are willing to do what unsuccessful people are not willing to do, especially when they don't feel like it. ኦኬ እነዚህ ሰክሰስፉል ፒፕል የምንላቸው ዊሊንግ አላቸው አንድ ነገር ለማድረግ። እነዚህ አንሰክሰስፉል ፒፕል የማያደርጉትን ነገሮችን ግን እነዛ ሰክሰስፉል የሆኑ ሰዎች ግን ይተገበሩት ነበረ ሰክሰስፉል ሳይሆኑ በፊት ማለት ነው። ኢቨን ያን ስራ ፊል ባያደርጉበትም። እኔም አይ ሃቭ ፕሮብለም ምን አይነት የኢሞሽን ሰው ተፈጥሮም ሊሆን ይችላል ከኢሞሽን ጋር ሜድ አይነት ፐርሰናሊቲ አለኝ አብዛኛው ጊዜ እና ኢፍ አይ ዋንት ቱ ቢካም ሰክሰስፉል ፐርሰን ያን ነገር እንትን ማለት አለብኝ የምፈልገውን ብቻ ሳይሆን ነገር ግን ማለት ምንድን ነው ፍላጎቴ ሳይሆን ኢሞሽን መከተል ሳይሆን ያ ነገር ድሪሜን ያሳካሉ በሚለው በዲሲፕሊን ሄዱ በጣም አሪፍ ነው። እና ከዚህ መጽሐፍ 3 ፖይንት ግን 2 ፖይንት ብነግራችሁ በቂ ነው። የመጀመሪያው ዲሲፕሊን ኢዝ አ መስል። ዲሲፕሊን መስል ነው። ምን ማለት ነው ይሄ? ስንወለድ አይደለም በአንድ የሚመጣ ነገር አይደለም፣ በተፈጥሮ የሚባል ነገር አይደለም። ዲሲፕሊን የምንለው እንደ ጡንቻ እያደገ የሚመጣ ሀቢትም ቢሆን ነገራቸዋለሁ እያደገ የሚመጣ እየጠነከረ የሆነ ነገር በማድረግ ላይ ጠንካራ ከሆናችሁ ስንፍናም ቢሆን ስንፍና ራሱ ልማድ ነው። ጡንቻ ብቅሎ መስነፍ ራሱ ማለት ነው። ጉብዝና እንዳለው ነው። እዛ ላይ በደጋገምን ቁጥር ነው መስል የሚሆነው እና ዲሲፕሊን መስል ነው። if you are not born disciplined or undisciplined, you build discipline the same way you build a muscle by using it every day, even when it hurts. Every time you do what you said you would do, the muscle gets stronger. ማንፈልገው እያደረግን ስንመጣ መሰው ቢውልድ እየሆነ ይመጣል ማለት ያ ዲሲፕሊን። ለምሳሌ ምን አይነት አክቲቪቲ ካላችሁ ለሊት ተነስቶ መሮጥ ከባድ ነገር ማድረግ ነው። ሰውነታችሁ አይፈልግም ዶት ማለት እያንዳንዱ ለምሳሌ ቀጥታ ሻወር መውሰድ ጠዋት ላይ ማድረግ በቃ እንደዚህ ከባባድ የሚሉ ነገሮች በደንብ የምነጋገማቸው ከሆነ አይምሯችን ፊል ላይክ ስትሮንገር እየሆነ ይውላል ያበደ። ሁለተኛው ደግሞ you cannot negotiate with your goal. Okay, your dream doesn't care how you feel today. ያ አሁን ለምሳሌ መሀል ያን ድሪም ተስቀመጠ ድሪም ከኔ ፊሊንግ ጋር አይደለም። ምን ማለት ነው ይሄ? አሁን ሌላ አለ አቦት ለድሪሜ ፍላጎት ኖሮኝ ምናምን ከሆነ ያ ዳዝ ጉድ። ግን መሀሌ ድሪም ካለው እናንተል ካለው ቁጭ ብሎ ቲክቶክ ማየት እናንተን ማለት ምን ይሆናል ማለት ነው። በቃ ፊሊንጉ ስለ ጎሉ ምንም ኬር አይሰጠውም። ድሪሙና ጎሉ የሚያስፈልገው ለሱ የሚያደርገው ዴዲኬሽን ማለት ነው። ያ ግን እንደዚህ ስላችሁ ምናምን ራስ መቆጣጠር ትንሽ አንዳንዴ ሲደብራችሁ ፏ በሉ። ፏ ማለት የሚያበደል ፏ ስትሉ ደግሞ በጥቅም ባለው ወልኩ በሚጠቅማቸው አልኩ ያው ሳይኮሎጂ ምናምን ነገር እንደዛ አይነት ነገር ትሪክ የሆኑ ነገሮችን በአሪፍ ነገር መልኩ በተፏ ብትሉ ያበደ ነው። አክቲቪቲ አለ አክቲቪቲ አለ። እነሱ ምንድን ነው? ያለፈው ጊዜ ምን ከባድ ነገር አላደረክም ወይ? ሁለት ደግሞ ቢልድ ዲሲፕሊን ሰው ይሄን አረጋለሁ ብላችሁ በየቀኑ ሊስቱን መሙላት አክቲቪቲ ከፈለጋችሁ አሁን ያወራነው ነገር ማለት ነው። ያ እና አንድ ነገር ለምሳሌ በቀን 10 ፑሻፕ ይሆናል 5 ሚኒት ወክ ሊሆን ይችላል። ያን ነገር መደጋገም አይምራችን ትሬን እንድናደርግ እንዲረዳን ነው። ኤቭሪ ሞርኒንግ ኦኬ። ግን አይ ዶንት ኖ ዳንጎቴ ያው የአፍሪካ ትልቁ ባለሀብት ነው። ቀጣዩ ደግሞ እኔ ነኝ። ለዛ ዳንጎቴ አሁን ብሮክ ሆነ ታስባለህ ነው። አሁን አንዳንድ ነገር መጠቅሳቸው ከዳንጎቴ ጋር እያይዘዋለሁ። ይኸው እሱ ምሳሌ እናድርግ በሚለው Okay, every morning Dangote wakes up and work well or sleep. ዳንጎቴ ደግሞ በጊዜ መነሳትና ስራው ላይ ቁጭ ብሎ እንትን ማለት ልማድ አለው። ያ እና ሪቪው ይመለከታል ሌሎች ሰዎች እንትን ሲሉ ዲሲፕሊን ከዚህ እንማር ነው። ያበደ 9 ሚኒት ያበደ። ኦኬ ዛሬ ዴይ 4 የዛሬው ደግሞ እንመልከት። ዴይ 4 ደግሞ see it before you build it። ይሄኛው አይተናል በመጀመሪያው መጽሐፍ ላይ አይተናል። ግን
ይሄኛው መጽሐፍ ደግሞ ደ ማጂክ ኦፍ ቲንኪንግ ቢግ አብዛኞቹ ሚሊዮነሮች የሆኑበት እንትን እንዴት ሚሊዮነር ነው? ሶ ዘ ቢግ አይዲያ ኢዝ ዩ ካን ኖት ቢልድ ዋት ዩ ካን ኖት ፈርስት ሲ ኢን ዩር ማይንድ። ከቅድሙ ይለያል። ከቅድሙ ስላችሁ ከመጀመሪያው መጽሐፍ የሚለይበት እንትሉ ምንድን ነው? እሺ እንሄድበታለን። ግን ዩ ካን ኖት ቢልድ ዋት ዩ ካን ኖት ፈርስት ሲ ኢን ዩር ማይንድ። ምንም አይነት ቢልድ ላታደርጉ መጀመሪያ ጊዜ አይምሯችሁ ላይ ያልሳላችሁትን ነገር ማለት ነው። ኦኬ የመጽሐፉ ጸሐፊ ዴቪድ ምን ይላል? ብሊቭ ኢት ክን ቢ ደን ዌን ዩ ብሊቪንግ ሳምቲንግ ክን ቢ ደን ዩር ማይንድ ጉል ፋይንድ ዌይ ቱ ዱ ኢት። ምንድን ነው የሚለው ነገር መጀመሪያ ከመደረጉ በፊት እመነው። ይሄ ማለት ምንድን ነው? ያ ለምሳሌ ለምሳሌ ኤም5 ነው ምናምን ቢኤምደብሊው ያን መኪና ስትነዳው ሊሆን ይችላል። በስንት መች እንደምትነዳው ያን ነገር ኢሜጅ ሳለው ከዛ በኋላ ማይንድክ ምን ያደርጋል? ያን መኪና ለማግኘት መንገድ ይፈልጋል ነው። ድሪም ያስፈልጋል፣ ጎል ያስፈልጋል። ያን ጎል ደግሞ በአይምሮ ሳለው ነው። ይሄ እንድትረዱ የሚፈልገው የሆነ ምናምን እንደዚህ ከነላው ኦፍ አትራክሽን ጋር የሚያያዝ አይደለም፣ ግን ይያያዛል። እናያይዞ ካሉ እናያይዟለን ግን ይሄ ምንድን ነው ማለት? አሁን ይሄ ማለት በቃ አይምሯችን አሁን ለምሳሌ መሀሊ በዚህ ወር ውስጥ 10,000 ብር ማግኘት አለብህ ብዬ አይምሮን ካስገደድ በዚህ ወር ውስጥ 10,000 ብር ይሄን ታይም ይሄን ካልኩት አይምሮ የሚመለከተው ያን 10,000 ብር እንዴት እንደማገኝ ነው። የስራ እድል ሊሆን ይችላል። እዚህ ቤት ሄደ እንደዚህ አድርግ፣ እስቲ ዌብሳይት የሚፈልጉ ከሆነ ጠይቃቸው፣ ምን አይነት ችግር አለ አላባ ላይ ያን ችግር ብትፈታስ፣ ኢቨን ማንኛውም ነገር ማይንዴ ስለዛ ነገር ብቻ ያስባል ማለት ነው። ያ ገባችሁ ግን ኦኬ the $1 trillion empire started as a picture in someone's head long before it became building factory and a bank account. $1 billion ኢምፓየርም አይምሯችሁ ላይ ካለ ማንኛውም ትልቅ እንትን ካለ ፒክቸር ኢን ዩ ሳምዋን ሄድ በዚህ ሄዳችሁ ላይ ማስቀመጥ አለባችሁ። ቢፎር ፋክተሪ ከመምጣቱ በፊት ባንካችሁ ላይ ያውሉ ገንዘብ መኖሩ በፊት አሁን ባላችሁበት ሰዓት ላይ ግን አይምሯችሁ ላይ አንቀጹ። ያበደ እንተገብሯለን በደንብ ዲፕ ናውሌጅ 3 ነግራቸዋለሁ። እዛ ጋር አንዱን የነገርኳችሁ እንዴት አድርጌ እንደማስረዳቸው ስለከበደኝ ነው። በዲሲፕሊኑ ላይ ኦኬ 3 ዲፕ ናውሌጅ ፖይንቶች እንመልከት። የመጀመሪያው ዩር ብሬን ወርክስ ባክዋርድ ፍሮም ኤ ክሊን ፒክቸር። ኦኬ አሁን ይሄ ዋና የመጽሐፉ እንትን ነው። አእምሯችን ባክዋርድ ላይ ክሊር የሆነ ኢሜጅ ፒክቸር ይፈልጋል ድሪሙን አቺቭ ለማድረግ ማለት ነው። ኦኬ ኢፍ ዩ ጊቭ ዩር ብሬን ፋዚ ጎል ቢ ሰክሰስፉል ኢፍ ዩ ጊቭ ዩ ይቅርታ በጣም ብዙ ጊዜ ግን ያው ቪዲዮ ላይ ለመጀመሪያ ጊዜ ነው የሳኩት እና ምንድን ነው የሚለው ለምሳሌ ለአእምሯችሁ ፋዚ የሆነ በቃ አንተ ሰክሰስ ትሆናለህ ምናምን ካላችሁት የሚሰጣችሁ ሪዛልትም ያ ነው። ግን ማለት ነው ግን if you give it a sharp VVD picture ማለት እያንዳንዱ ነገሮች እሺ አሁን ሎጂስቲክ ካምፓኒ ኦፕሬቲንግ ኢን ቴን አፍሪካ እያንዳንዱ ነገር ኖቲስ አድርጋችሁ እያንዳንዱ ነገር ዲቴል ከነገራችሁ ግን ያን ራሱ ሪዛልት ይሰጣችኋል። but if you give a physical እሱም ያ እንደዛ አይነት ጎል ይሰጣችኋል ነው። ከበደ ኦኬ እሺ እዚህ ጋርም አንደኛው እንዴት እንደማስረዳቸው አልገባኝም። ኮምፒውተር አደረገን እኮ ነገሩ። እስቲ አሁን እናንተም ከሰሱት ከዛ ለውጡት ያላቸው ግን አሁን ብዙ ነገር እንትን ያለን ነው። መድኃኒዓለም ይርዳን። እሺ ቪዥን መስት ቢ ሪትን ኖት ጀስት ኢማጂንድ። ይሄ ደግሞ የቦብ ፕሮክተር የሚባል አለ አንድ። እሱ ደግሞ ሪትን መጽሐፍ አለበት ኢማጂን ማድረግ እንዳለ ሁሉ ግን መጽሐፉን በጣም ኢምፖርታንት አለው። እዚህ ጋር ምንድን ነው ያሉት በቢጫ ምናምን እንትን ብለህ ከዛ በኋላ ደግሞ ምን አደረገው ምንድነው ብለህ አደረገው። ይሄ ሪሜን ባይሆንም ግን እንደዚህ አድርጋችሁ ብጽፉና ብትለጥፉ ክላሳችሁ ላይ ወይም በምትሰሩበት ክላስ ላይ በማንኛውም ላይ ብጽፉት በጣም ያበደ ነው። ኢቨን ዋልፔፐራችሁ ላይ ራሱ እንደዛ ብታደርጉ ያበደ ነው። ደቂቃ 14 ሚኒት ተጠንቀስ ቪዲዮ ይሆናል።
ዛሬ አበደ ቀን እውነት ዶክተሬ በጣም አድርጌ ነው የማመሰግንሽ። እውነት ጤናማ ስላደረግሽኝ እክስሻለሁ። አመሰግናለሁ። ያው በነፃ ነው ለማንኛውም ይህን ትሪትመንት የሰጠችኝ ሰው ስልክ ቁጥሯን አስቀምጥላቸዋለሁ ወይ እዚህ ኤዲት ደግሞ አላደረግም ቪዲዮ ያሳዝናል። ሰው ይሄ ቪዲዮ ግን የምታዩ ሰዎች እስከዚህ የደረሳችሁ ሰዎች እግዚአብሔር እውነት በጣም ከእናንተ ጋር እያወራሁ ነው። ባይ ላሽ አመሰግናለሁ በጣም ግን ቴንኪው። ከደበራችሁ ነው ሊደብር ይችላል። ውጡ ትችላላችሁ። አራት ውጡ አውቄ ነው። እሺ ቱዴይ ሹክራላ እንዳትሉ ሹክራላ ቀልድ። ኦኬ ሶሪ በጣም እንመለስ። ኦኬ እና ፕራክቲካል ስቴፖችን እንያ እና ቪዥን ኢማጂን ብቻ ሳይሆን መጻፍም አለበት። ኦኬ ሲምፕል ሪትን ለ15 ሚኒት ማድረግ ያለብን ይሄኛውን ያወራነውን ነገር ተግባር ለማውራት የመጀመሪያ አሁን እንደዚህ ይህን እንትል ካላችሁት አይናችሁን ጨፍኑና ምን እንደምትፈልጉ ምን አይነት ኢንዱስትሪ ላይ እንደምትሆኑ ወደፊት ያን ነገር እሺ መመለስ ያለባችሁን ጥያቄ ራሳችሁ የምትጠይቁት where are you living, where industry are you in, how many people work for you, what problem did you solve for Africa, so for world so ለኔ አፍሪካ ነው እንትሌ እና እንደዛ አይነት ነገሮች መጻፍ። ሁለተኛ write your vision page እና ማይ ላይፍ በዚህ አመት እንደዚህ ይሆናል ወይም ከኔ ሜድ ቪዲዮ ብታረጉም በጣም አሪፍ ነው። እንደዛ ብጽፉ ከዛ እንደዛ አድርጎ አይ ቲንክ ጨርሰናል ዛሬ። ኦኬ የመጨረሻ ስቴፕ 3 ደግሞ ፒክ ዋን ዲቴል then shrink it today እሺ። እና ባንድ በሆነ ነገር ላይ ደግሞ ለምሳሌ የፍቅር ህይወታችሁ ላይ ከሆነ ደግሞ በዛ ላይ ዲፕ ዳውን ሆናችሁ በደንብ አድርጋችሁ ጻፉት። that will make sense. ያበደ so remember before Dangote built the factory he had to first see them in his mind. ዳንጎቴ እዚህ ጋር መጥቷል። በቃ በማን ቀይረው? ኦኬ ዳንጎቴ እናጠፋዋለን። ለማንኛውም ዳንጎቴም ይሄ ሁሉ ፋክተሪ ከመገንባቱ በፊት ያን ነገር በአይምሮን ኢምፓየሩን ይስል ነበረ። ነገ በዴይ 5 እንገናኛለን። ዴይ 4 ቪዲዮ ባይለቀቅም ቪዲዮ ሾርት አድርጌላችሁ ነበረ 17 ሚኒት ታፍ እና በጣም አድርጌ ነው የማመሰግናችሁ። ኦኬ ማይ ኔክስት ሙቭ ኢዝ ፕላን እና በቃ በሌሊት ተነስተን እስቲ ነገ እንመጣለን። ናፍቃችሁኝ። አመሰግናለሁ እውነት በተለይ ዶክተሯ ቴንኪው።